ያመኑት ያውም በግድምድሞሽ ዓለም ገርድፎ ሰልቆት ካበቃም ከ4 ወራት በኋላ ነበረ። አሁንም የኤርትራ ጦር ከትግራይ ትላልቅ ከተሞች መውጣቱን ያረጋገጡት አሜሪካኖች ናቸው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጦሩን መውጣት ለሰላም ስምምነቱ ገቢራዊነት ታላቅ እመርታ ማለታቸው ተጠቅሷል። የእመርታው ስኬትነት፣ የኤርትራ ሚና እንዴትነት፣ የአዲስ አበባ መቀሌ አስመሮች የወደፊት ግንኙነት የአፍታ ዝግጅታችን ትኩረት። አጼ ኃይለ ሥላሴ የከፋ ጠላትን ለማዳከም እንደ ወዳጅም እንደማይጎዳ ጠላትም የሚታይ ወጣት ነበረ ኢሳያስ አፈወርቂ። ከ1960ዎቹ ጀምሮ የሚዘከረው የኢትዮጵያ ፖለቲካዊ ታሪክ ከ1980ዎቹ መጀመሪያ ጀምሮ የሚነገረው የኤርትራ የሀገርነት ታሪክም የሱና የእሳቸው ሚና ካልታከለበት በርግጥ ባዶ ነው። ፕሬዚደንት ኢሳያስ አፈወርቂ ለኮሎኔል መንግስቱ ኃይለማርያም አኞ ጠላት ነበሩ፣ ገንጣይ። ለመለስ ዜናዊ ግን መልአክም ሰይጣንም ብጤ ናቸው። ያኔው የኢትዮጵያ የሽግግር ፕሬዝደንት በ1986 አስመራ ላይ ለውጭ ጋዜጠኞች በሰጡት መግለጫ ከኢሳያስ ጋር 1 ሰዓት ማሳለፍ አሉ 10 መጽሐፍ ከማንበብ የበለጠ ጠቃሚና አሳዋቂ ነው። የኢትዮ ኤርትራ ጦርነት ከተጫረ ከ1990 በኋላ ግን ለመለስ እና መለስ ለሚመሩት ህወሓት ኢህአዴግም የአስመራው ቁጡ አንበሳ ለኢትዮጵያ አይደለም ለአፍሪካ ቀንድም ተቆርጦ መጣል ያለበት ጋንግሪንግ ናቸው። ከመለስ እኩል ባይሆንም ለረጅም ጊዜ በቅርብ የሚያውቋቸው የቀድሞው የኦሮሞ ነጻ አውጪ ግንባር ኦነግ መሪ ሌንጮ ለታ በ2010 ሳነጋግራቸው ኢሳያስን ገዥ አሏቸው። አቶ ኢሳያስ ገዢ ናቸው። የትኛውም ክፍል አንድ ቤት ብቅ ቢሉ በደንብ የሚታዩና የሚሰሙ ሰው ናቸው። በእርግጥም ገዢ ናቸው። ኤርትራን ነፃ ወጡ። ነፃ ከወጣች በኋላ ሌላ ገዢ አታውቅም። ለምዕራባውያን አምባገነን፣ ጨካኝ፣ ለጠላቶቻቸው አረመኔ ሊሆኑ ይችላሉ። በ2010 ጠቅላይ ሚኒስትር አብይ አህመድ እንዳሉት ግን ወይም በዚያው ዘመን ሚሊኒየም አዳራሽ ተሰብስበው ለነበረው የአዲስ አበባ ነዋሪም ሰውየው አንድም ወዲ አፎም ወይም ኢሱ እየተባሉ የሚንቆለጳጳሱ ውድ መሪ ናቸው። አስመራን የጎበኘው የኢትዮጵያ የጋዜጠኞች ቡድን ፕሬዚደንት ኢሳያስ አፈወርቂ በአማርኛ መግለጫ እንዲሰጡት ጠየቀ። ፕሬዚደንቱ አማርኛ በደንብ ስለማልችል ብለው ሳይጨርሱ አንድ ረዳታቸው አቋረጣቸውና የ12ኛ ክፍል መልቀቂያ ፈተናን ኢሲኤልሲን በአማርኛ ሲና ያመጣኸው ትችላለህ ቢላቸው ሰውየው መለሱና ለአማርኛ ለእኔ ሲ የሰጠኝ አስተማሪ ራሱ ኤፍ ነበረው ብለው ጋዜጠኞቹን አሳቁ። ከ25 ዓመታት በኋላ ግን አዲስ አበባ ላይ የትግርኛ ቅላጼ የተቀላቀለበትን አማርኛን ረጋ ብለው ኢትዮጵያውያንን አወደሱበት። ጠላት ያሏቸውን ወገኖች አወገዙ፣ አስጠነቀቁ፣ ዛቱ። ጠቅላይ ሚኒስትር አብይ አህመድም ከተወዳጅ መሪነት በላይ ለአፍሪካ ቀንድ አርቆ አሳቢ ባለትልቅ ርዕይም ናቸው። ፕሬዚዳንት ኢሳያስ ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን፣ በሶማሊ፣ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሀሳብ እንዳላቸው መረዳት ችያለሁ። ጥቅምት 23 ለ24 አጥቢያ 2013 የኢትዮጵያ ፌዴራዊ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት ጠብንሮ የህወሓት ታጣቂዎች ትግራይ ውስጥ የሰፈረውን የፌዴራል ጦር መቱ። ጦርነት። የኤርትራ ጦርም ከውጊያው ተመሰገ። ፕሬዚደንት ኢሳያስ ጦራቸውን ወደ ኢትዮጵያ ያዘመቱበት ምክንያት ብዙዎች ብዙ ጊዜ እንዳሉት ብዙ ነው።
ከ2 ዓመት በፊት አዲስ አበባ ላይ እርጋታችንንና እድገታችንን ያውካሉ ያሏቸውን ወይም በ1990ዎቹ ጋንግሪንግ ብለው ሊቆርጧቸው ብዙ የሞከሩ ጠላቶቻቸውን ለማጥፋት ወይም የኤርትራና የኢትዮጵያ መንግስት ደጋፊዎች እንደሚሉት ለአፍሪቃ ቀንድ ሰላምም አስበው ሊሆን ላይሆንምም ይችላል። ውጊያው ከመጫሩ ከጥቂት ቀናት በፊት ግን በሰጡት ጋዜጣዊ መግለጫ ጨዋታው አበቃ ማለታቸው ተዘግቧል። ጌም ኦቨር። ዘንድሮ ባለፈው አርብ የኤርትራ ጦርን ያሳፈሩ የጭነት መኪኖችና አውቶቡሶች የሽረ ከተማን ለቀው ሲወጡ ያየ አንድ የከተማይቱ ነዋሪ ለአዣንስ ፍራንስ ፕሬስ እንደነገረው አንዳንዶቹ መኪኖች ላይ ጌም ኦቨር የሚል መፈክር ተለጥፎባቸዋል። ጨዋታው በእርግጥ አብቅቶ ይሆን? በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደርና በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ ፕሮፌሰር ዴቪድ ሺን እኔም እንዳንተው ተቃራኒ ዘገባ ነው የደረሰኝ ይላሉ። ሁሉም የኤርትራ ወታደሮች ከትግራይ ክልል ስለመውጣት አለመውጣታቸው የደረሰኝ ዘገባ ልክ አንተ እንዳልከው የሚቃረን ነው። ይሁንና ገሚሶቹ መውጣታቸውን የሚያመላክቱ መረጃዎች አሉ። ሁሉም ስለመውጣታቸው ግን ምንም ማረጋገጫ አላየሁም። እንደሚመስለኝ የኤርትራ ወታደሮች በሙሉ የኢትዮጵያን ግዛት ለቀው ካልወጡ የሰላም ስምምነቱ ሙሉ በሙሉ ገቢራዊ መሆኑን ያጠራጥራል። የኤርትራ ባለስልጣናት ያው እንደ ሁሌው ዝም እንዳሉ ነው። ጭጭ። ባለፉት 2 ዓመታት የኤርትራ ይሁን የኢትዮጵያ ጦርን እንቅስቃሴ እግር በእግር እየተከታተሉ ከራሳቸው ፍላጎት ጋር እየቀየጡ ለዓለም ለማሳጣት የማይቦዝኑት የህወሓት መሪዎች ዓለምን ረስተው በር ዘግተው እየተገማገሙ ነው አሉ የሚያውቁም። ከትዊተር ገጽ የማይጠፉት የህወሓት ትልቅ ሹም ዛሬ እስከ ቀትር የለጠፉት የመጨረሻ መልእክት ፓርቲያቸው ሹምሽር አለማድረጉን የሚያስተባብል መረጃ ነው። የአዲስ አበባ መሪዎች የመጨረሻ የትዊተር መልእክት ለቻይኖች አዲስ ዓመት የተላለፈ የመልካም ምኞት መግለጫ ወይም ሮዝመሪ የተሰኘው የጥብስ ቅጠል ጥቅምን የሚያወሳ ዘገባ ነው። እና ማን ያረጋግጥ? ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ቅዳሜ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በስልክ አነጋግረዋል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በትዊተር ገጻቸው እንደጻፉት ብሊንከን የኤርትራ ጦር ከኢትዮጵያ መውጣት ለሰሜን ኢትዮጵያ ሰላም ቁልፍ ነው ማለታቸውን ጠቅሰዋል። ዓለም አቀፍ የሰብአዊ መብት አጣሪዎች አካባቢውን ይጎበኙ ዘንድ እንዲፈቀድላቸው ብሊንከን ጠይቀዋል። የኤርትራ ጦር በ2 ዓመቱ ውጊያም ከፍተኛ የሰብአዊ መብት ጥሰዋል ተብለው ከሚወቀሱ ኃይላት አንዱ ነው። ዩናይትድ ስቴትስ በተወሰኑ የጦሩ አዛዦችና በፕሬዝደንት ኢሳያስ አፈወርቂ ፓርቲ ከፍተኛ ባለስልጣናት ላይ ማዕቀብ እስከ መጣል ደርሳለችም። የትግራይ ምክር ቤት በክልሉ የደረሰውን የሰብአዊ መብት ጥሰት የሚያጣራ ልዩ ኮሚሽን ከሰየመ 8 ወር ሆኖታል። የኮሚሽኑ መሪ ረዳት ፕሮፌሰር የማነ ዝርአይ እንዳሉት ተፋላሚ ኃይላት በሰላማዊ ሰዎች ላይ ያደረሱት ግፍ ዘግናኝ፣ ድርጊቱ ደግሞ የእብደት ነው። ዘግናኝ የሆኑ ነገሮች ተፈጽመዋል። በዚህ ጊዜ በዚህ ሁኔታ እኔን የሚመስሉ ሰዎች ነጋሽ ያው እንደምታውቀው አንድ አካባቢ ያለ ማህበረሰብ ነው ግጭቱ ውስጥ የገባውና እኔን የሚመስሉ ሰዎች ብቻ ሳይሆን እኔ ጋር የነበሩ ህዝቦች አካል ብለህ የምትወስደው ስለሆነ እዚህ የተፈጸመው ነገር እየተፋይ ለማድረግ ትንሽ ከበድ የሚል ነውና እኔ የምገልጸው ያው እብደት ነው። እንደ ትግራይ ሁሉ በጦርነቱ ክፉኛ በተጎዱት በአማራና አፋር ክልሎች የደረሰውን ግፍ የሚያጣራ ልዩ ኮሚሽን ይሁን ሌላ ስብስብ ስለመኖር አለመኖሩም እስካሁን በግልጽ የተነገረ ነገር የለም። የቀድሞው የዩናይትድ ስቴትስ ዲፕሎማት ዴቪድ ሺን እንደሚያምኑት
በየስፍራው የደረሰውን ግፍ ለማጣራትም ሆነ ዘላቂ ሰላም ለማስፈን በተፋላሚ ኃይላት መካከል መተማመን መፈጠር አለበት። እንደታዘብኩት በትግራይ መከላከያ ኃይልና በኢትዮጵያ መከላከያ ሰራዊት አዛዦች መካከል በአንጻራዊነት ጥሩ ግንኙነት እየዳበረ ነው። ግንኙነቱ ባለፉት ጥቂት ወራት እየተሻሻለ ነው። ይሁንና በትግራይ ኃይላትና በኤርትራ ኃይላት መካከል አሁን ከፍተኛ መጠራጠር አለ። ኤርትራውያኑ ትግራይ ክልል በነበሩበት ወቅት ከፍተኛ ግፍ ተፈጽሟል። መተማመን ለማስፈን ረዥም ጊዜ ይወስዳል። እውነቱን ለመናገር ፋኖ ወይም የአማራ ሚሊሻዎች በአሁኑ ጊዜ ምን እያደረጉ እንደሆነ ለኔ ግልጽ አይደለም። የኢትዮጵያ መንግስትና ህወሓት የሰላም ውል መፈራረማቸውን የኤርትራ መንግስት እስካሁን በይፋ አልተቃወመም፣ አልደገፈምም። አንዳንድ ዘገቦች እንደሚጠቁሙት የኤርትራ ፕሬዝደንት ኢሳያስ አፈወርቂ ስምምነቱን ብዙ የፈቀዱት አይመስሉም። የተወሰኑ የአማራ ታጣቂዎችም ስምምነቱ በጦርነቱ የተጎዳውን የአማራ ህዝብን ጥቅምና ፍላጎት የሚያረካ አይደለም ባዮች ናቸው። በዚህ ምክንያት ፕሬዝደንት ኢሳያስ አፈወርቂና የአማራ ታጣቂዎች የጋራ ግንባር ለመፍጠር እያሴሩ ነው የሚል መላምት በሰፊው እየተነገረ ነው። ፕሮፌሰር ሺን እንዳሉት የሚናፈሰው ዘገባ እውነት ከሆነ ለኢትዮጵያ ፌዴራዊ መንግስት ባያሰጋ እንኳን ብዙ ማስቸገሩ አይቀርም። ለማዕከላዊ መንግስት ወደፊት ስጋት ስለመሆን አለመሆኑ እርግጠኛ አይደለሁም። ችግር መፍጠሩ ግን ምንም አያጠራጥርም። ማዕከላዊ መንግስት ይህን ሁኔታ መቆጣጠር አለበት። ሚሊሻዎቹ በሙሉ የማዕከላዊውን መንግስት ጥያቄዎችና መርሆች ማክበር እንደሚገባቸው ማሳወቅ አለበት። ኤርትራ ከፋኖ ወይም ከአማራ ሚሊሻ ጋር ስላላት ግንኙነት አላውቅም። ይሁንና ኤርትራዎች ፋኖን የሚደግፉ ከሆነ በኤርትራና በትግራይ ኃይላት መካከል መተማመን ለመፍጠር ያለው እድል በሙሉ የሚያጠፋ ነው። ኤርትራ የሰላም ስምምነቱን ገቢር ለማድረግ ተባባሪ እንዳልሆነች የሚያመላክትም ነው። አንዲት ኢትዮጵያዊት ጋዜጠኛ ባለፈው ህዳር እንዳለችው 2 ዓመት ያስቆጠረው ጦርነት ዋና ተጠቃሚ አምባገነን ያለቻቸው የኤርትራው ፕሬዝደንት ኢሳያስ አፈወርቂ ናቸው። የካናዳ እውቅ ዕለታዊ ጋዜጣ ዘ ግሎብ ኤንድ ሜል የኢትዮጵያዊቱን ጋዜጠኛ አባባል ባለፈው ሳምንት በእንግሊዝኛ ደገመው። ጋዜጣው አምባገነን ያላቸው ኢሳያስ አፈወርቂ የጦርነቱ ግልጽ አሸናፊ ናቸው ይላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢሱ እንደ ጋዜጣው ዘገባ የኢትዮጵያ ንጉሥ አንጋሽም ናቸው። እውነት ይሆን? እንግሊዝ ፕሪሚየር ሊግ እጅግ ውብ ፉክክር በታየበት የትናንቱ ግጥሚያ አርሰናል ማንቸስተር ዩናይትድን ድል በማድረግ በእርግጥም ዘንድሮ ዋንጫውን ለማንሳት የቆረጠ መሆኑን አሳይቷል። አንድ ተስተካካይ ጨዋታ እየቀረው ተከታዩ ማንቸስተር ሲቲን በ5 ነጥቦች በልጧል። ኤርሊንግ ሃላንድ በዘንድሮ የጨዋታ ክፍለ ጊዜ ለማንቸስተር ሲቲ 4ኛ ሄትሪኩን ሰርቷል። በርካታ ተጫዋቾቻቸው የተጎዱባቸው ቼልሲና ሊቨርፑል ድል ርቋቸው የደረጃ ሰንጠረዡ አማካይ ላይ እየተንገታገቱ ነው። በጀርመን ቡንደስሊጋ ቬርደር ብሬመን በኮሎኝ አይቀጡ ቅጣት ተቀጥቷል። የኢትዮጵያ ብሔራዊ ቡድን ከቻን ፉክክር ተሰናብቷል። በዓለም የእጅ ኳስ ጨዋታ ፉክክር የጀርመን ቡድን ወደ ሩብ ፍጻሜ ለማለፍ ዛሬ ማታ ናል። ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ግስጋሴውን ቀጥሏል። አንድ ተስተካካይ ጨዋታ እየቀረው ነጥቡን 50 አድርሷል። ቡካዮ ሳካ፣ ኤድዋርድ ኒኬቲያና ጋብሪኤል ማርቲኔሊን ትናንት በአጥቂ መስመር ያሰለፈው አርሰናል በስተመጨረሻም የሚፈልገውን ድል አጣጥሟል። ለመድፈኞቹ እያንዳንዷ ጨዋታ በልዩ ጥንቃቄ የምትከወን ሆናለች። እጅግ ብርቱ ፉክክር በታየበት ግጥሚያ ወደ አርሰናል ኤምሬት ስታዲየም ያቀኑት የማንቸስተር ዩናይትድ ተጫዋቾች በኳስ ይዞታ በቡድንም ሆነ በግል ጥበብ ተበልጠው 3-2 ተሸንፏል። በትናንቱ ግጥሚያ ቀዳሚዋን ግብ በ17ኛው ደቂቃ ላይ በማርኩስ ራሽፎርድ ያስቆጠረው ማንቸስተር ዩናይትድ ጥረት ቢያደርግም ከመሸነፍ ግን አልተረፈም። ለአርሰናል በተለይ 2 ግቦቹን በ24ኛውና 9ኛው ደቂቃዎች ላይ ያስቆጠረው ኤድዋርድ ኒኬቲያና ቡካዮ ሳካ እጅግ ጎልቶ ታይቷል። ቡካዮ ሳካ 53ኛው ደቂቃ ላይ ግብ ካስቆጠረበት ቦታ ላይ ተመሳሳይ የግብ ሙከራ አድርጎ ለጥቂት ኢላማውን ሳይስት ቀረ እንጂ በምሽቱ ለሱ 2ኛ ለቡድኑ ደግሞ 4ኛ ግብ ባስቆጠረ ነበር። የአርሰናሉ ተመላላሽ ተከላካይ ኦሌክሳንደር ሲቼንኮም በአብዛኛው የቡድኑን አጥቂ መስመር በመደገፍ ድንቅ እንቅስቃሴ
እንቅስቃሴ አሳይቷል። ለማንቸስተር ዩናይትድ ሁለተኛዋን ግብ በ59ኛው ደቂቃ ላይ ያስቆጠረው ሊሳንድሮ ማርቲኔዝ ነው። 45 ነጥብ ይዞ አርሰናልን የሚከተለው ማንቸስተር ሲቲ በበኩሉ ወልቨርሃምፕተንን ትናንት በኳስ ይዞታም በአጠቃላይ እንቅስቃሴን በልጦ 3-0 አሸንፏል። በኢታድ ስታዲየማቸው አስተማማኝ ድል ላገኙት ማንቸስተር ሲቲዎች ኖርዌያዊው አጥቂ አራተኛ ሄትሪኩን ሰርቷል። ኤርሊንግ ሃላንድ የትናንቱን ጨምሮ በዚህ የጨዋታ ዘመን እስካሁን ለማንቸስተር ሲቲ 4 ጊዜ በየጨዋታዎቹ 3 ግቦችን ማስቆጠር የቻለ የግብ ቀበኛ ነው። ኤርሊንግ ሃላንድ ትናንት 20ኛውና 54ኛው ደቂቃዎች ላይ በጨዋታ 50ኛው ላይ ደግሞ በፍጹም ቅጣት ምት በአጠቃላይ 3 ግቦችን ከመረብ አሳርፏል። የቀድሞ የቦሩሲያ ዶርትሙንድ አጥቂ ኤርሊንግ ሃላንድ የመጀመሪያ ሄትሪኩን የሰራው ክሪስታል ፓላስን 4-2 ባሸነፉበት ጨዋታ ነው። ከዚያም ከ4 ቀናት በኋላ ኖቲንጋም ፎረስት ላይ በተመሳሳይ 3 ግቦችን ኤርሊንግ ሃላንድ አስቆጥሮ ነበር። ጥቅምት መጨረሻ ላይ ደግሞ ማንቸስተር ዩናይትድን 6-3 ጉድ ባደረጉበት ጨዋታ ይኸው የግብ ቀበኛ 3 ኳሶችን ከመረብ አሳርፏል። ትናንት በነበረ ሌላ ግጥሚያ ሊድስና ብሬንትፎርድ ያለምንም ግብ ተለያይቷል። ቅዳሜ ዕለት ደግሞ ክሪስታል ፓላስና ኒውካስል ዩናይትድ እንዲሁም ሊቨርፑልና ቼልሲ ያለምንም ግብ ነጥብ ተጋርቷል። ቦርመስ ከኖቲንጋም ፎረስት ጋር 1-1 ሲወጣ ላይስተር ሲቲና ብራይተንም 2-2 ተለያይቷል። አስቶን ቪላ ሳውስሃምፕተንን 1-0፣ ዌስትሃም ዩናይትድ ኤቨርተንን 2-0 አሸንፏል። ዛሬ ማታ ፉልሃም 33 ነጥብ ይዞ 5ኛ ደረጃ ላይ ሚንሽንና ላይፕሲሽ ግጥሚያ ዳግም ጀምሯል። ኮሎኝ ብሬመንን 7-1 ድል ያደረገበት ውጤት ግን እጅግ አስደንጋጭ ነበር። በኮሎኝ ቡድን ታሪክ ታይቶ በማይታወቅ ሁኔታም 5ቱ ግቦች የተቆጠሩት ከመጀመሪያው አጋማሽ ጨዋታ እረፍት በፊት ነበር። የኮሎኝ አሰልጣኝ ስቴፋን ባውምግራት ቡድናቸው ብሬመንን እንዲያ በሰፊ የግብ ልዩነት ከረመረመ በኋላ አስተያየታቸውን ለጋዜጠኞች ሲሰጡ ኮራ ብለው ነበር። ከምንም በፊት ደስ የሚለው ነገር ተጫዋቾቹ ገና ጨዋታው ከመጀመሩ አንስቶ እስከ ፍጻሜው ድረስ በእልህ መጫወታቸው ነው። የምንፈልገው ያን ነበር። ከዚያ በኋላ ደግሞ ግልጽ ነበር። ያው በመሃል የሆኑ ነገሮች ነበሩ። አንዳንዴ በእንደዚያ ያለ ጨዋታ እንዲህ ያለ ነገርም ያስፈልጋል። ጥሩ ነው የተጫወት ነው። ብዙ ጥሩ ነገሮችን አሳይተናል። እንደኔ እይታ በየጊዜው አንዳች ነገር እያሳየን ነው። በዚያ ከፍታ ላይ ደግሞ እንደዚያ ያለ ውጤት ማግኘት ያንን እንዴት ማጣጣም እንዳለብን አስቀድመን አውቀናል እና ሁሉም ነገር ጥሩ ነው። እንግዲህ ሁሉም ነገር አልፏል። ዛሬ ቢያንስ ለአፍታም ቢሆን እንደሰታለን። ወደ ኮሎኝ ራይን ኤነርጂ ስታዲየም አቅንቶ ብርቱ ሽንፈት ብቻ ሳይሆን አደገኛ ውድቀት የደረሰበት የቬርደር ብሬመን ቡድን አሰልጣኝ ኦሌ ቨርነር በበኩላቸው ቅዳሜ ዕለት በኮሎኝ ስለገጠማቸው ክስተት ለማብራራት ቃላት ያጠራቸው ይመስላል። በቃላት ለመግለጽ ይከብዳል። ምክንያቱም ከሁሉም አቅጣጫ ሲታይ ዛሬ ያሳየነው አቋማችን መቼም ሊደገም የማይገባው እጅግ ደካማ ነው። ትርምስምሱ የወጣ ነበር ማለት ይቻላል። በመጀመሪያዎቹ 20 ደቂቃዎች አደረጃጀታችን ቢያንስ ጥሩ ነበር። ከዚያ በኋላ ግን 3 ጊዜም ቢሆን ራሳችንን ኮሎኖችን ወደ ግብ ክልላችን የጋበዝ ናቸው። 2 ጊዜያት እንደውም ወደ ባላጋራ ቡድን በተጠጋንበት ወቅት ሲሆን አንዱ ደግሞ በራሳችን የግብ ክልል የተገኘ የእጅ ውርወራ ነው። ከዚያም ትርምስምሳችን ነው የወጣው። ከባላጋራም ሆነ ከግል ሁኔታ አንጻር መቼም ቢሆን እንዲህ ያለ አቋም ሊኖረን አይገባም። ለቬርደር ብሬመን በቀዳሚው ግጥሚያ ለማጽናኛ ያህል የጀርመን ብሔራዊ ቡድን ተሰላፊው ኒክላስ ፊልክሩግ 1 በጭንቅላት አስቆጥሯል። ቬርደር ብሬመን 21 ነጥብ ይዞ 10ኛ ደረጃ ላይ ሲገኝ ከስሩ የሚገኘው ኮሎኝን የሚበልጠው በ1 ነጥብ ብቻ ነው። ኮሎኝ ነገ ባየር ሚንሽንን ለመግጠም ወደ ሚንሽን አሊያንስ አሬና ያቀናል። ቡንደስሊጋውን ባየር ሚንሽን አሁንም በ35 ነጥብ ይመራል። አይንትራክት ፍራንክፉርት፣ ኡኒየን ቤርሊን እና ፍራይቡርግ እኩል በ30 ነጥብ ሆኖም በግብ ክፍያ ልዩነት ብቻ ከሁለተኛ እስከ 4ኛ ደረጃ ያለውን የሻምፒዮንስ ሊግ ቦታ ተቆጣጥሯል። ላይፕሲሽ 29 ነጥብ ይዞ ለአውሮፓ ሊግ የምድብ ጨዋታ ማሳለፍ የሚያስችለው 5ኛ ደረጃ ላይ ይገኛል። እንዲሁም ትናንት አውስቡርግን 4-3 ያሸነፈው ቦሩሲያ ዶርትሙንድ በ1 ነጥብ ዝቅ ብሎ ለአውሮፓ ኮንፈረንስ ሊግ የደርሶ መልስ ጨዋታ የሚያበቃውን 6ኛ ደረጃ ይዟል። ሽቱትጋርት፣ ሄርታ ቤርሊን እና ሻልከ ከ16ኛ እስከ 18ኛ ወራጅ ቀጠናዊ ቡድን ለሀገር ውስጥ ቡድኖች ብቻ የሚሰለፉ ተጫዋቾች ከሚሳተፉበት የአፍሪካ ሀገራት ሻምፒዮን ቻን ውድድር ተሰናብቷል። የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት የምድቡ 3ኛ ግጥሚያውን ከሊቢያ ጋር አከናውኖም